አሚን መልቲሚዲያ ፕሮዳክሽን አለመኖር ክፍል 5 ልብ አንጠልጣይ ታሪክ ደራሲ ፊደል ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ከዛ ግን የሆነ ቀን ላይ ራሴን በደንብ ተመለከትኩት። በቃ በደንብ ሁሉ ነገሬን ሳየው ቅርጹ ሰላም ትዝታን በሆዷ የያዘች ጊዜ ያለውን ነገር አስታወሰኝ። የማይለቅ ህመም አለው። በጣም ይከብዳል። የሆነ ከባድ ጭነት ተሸክሞ የመቆም ያህል ነው። አንዳንዴ ያስጨንቃል። አስታውሳለሁ በጣም ሲጨንቀኝ ሆዴን እየቀጠቀጥኩ አለቅስ ነበር። ግን ለውጥ የለውም። አጎንብሼ ቀና ስል ያመኛል። ሆዴ ይንቀሳቀሳል፣ ይወጋኛል። ምግብ አልበላም። ከበላሁም የበላሁት ሙሉ ይወጣል። ብቻ በጣም ከባድ ስሜቶች እየተፈራረቁብኝ ወራቶች ተቆጠሩ። ባልተብየውም ሆዷን እንዳትነካት ስለተባለ በወጣ በገባ ቁጥር ሱስ እንደሚያስታግስ ነገር በጥፊ ያጋጨኝ ነው የሚያልፈው። ሆዴ ያደገ ቢሆንም ያው ነው። መመታት፣ ስራ መስራት፣ በዛ ጭስ እየታፈንኩ እንጀራ መጋገር፣ ማልቀስ፣ ብቻ ሁሉም ነገር አለ። በዛ ጫካ ውስጥ በየመሃሉ ጣል ጣል ያሉ ቤቶች ውስጥ የሚኖሩት ሰዎች ልክ ወጥቼ ቁጭ ስል ጠብቀው እንደ ቤተ ክርስቲያን ሳይሳለሙ ያድሩ። ሰበብ እየፈለጉ እየተመላለሱ ያዩኛል። አንዳንዶቹም ስታሳዝን የሚል ፊት ያሳዩኛል። የምር ግን አንዳንዴ አባቴ እንዲሆኝ ቢያይኝ ምን የሚል ይመስላችኋል? አንዳንዴ ራሴን እጠይቅና ይከፋል ብዬ ስለማስብ ተከፍቼ ሐሳቤን እተወዋለሁ። ሮቢና ሞገሴስ ቢያዩ ምን ይላሉ? ብቻ ብዙ ጊዜ ራሴን ለመግደል አስቤ ነበር። ግን እንዴት እንደሚገደል ስለማላውቅ ብቻ ነው የተውኩት። በሁሉም ሁኔታዎች ውስጥ እያለፍኩ ሆዴ ከኔ እየበለጠ 7 ወይም 8 ወር አካባቢ ቆየሁ። ፈጣሪ የረሳኝ ሲመስለኝ ተለይቶኝ እንደማያውቅ ሊያስታውሰኝ ከባዱን ነገር አቀለለልኝ። ቀን በቀን ህመሙ ይበልጣል ብዬ ብፈራም ቀን በቀን ነገሮቹን ለመድኳቸው። ሆዴ እየገፋ ስለሄደ እናቱ ከቤት እንዳልወጣና ሰው እንዳያየኝ ነግረውን ይንከባከቡኛል። የዛን ሰሞን ፈርቶ ነው መሰለኝ እሱም መማታት አቆመ። ትዝ ይለኛል እሁድ ቀን ነበር። በጣም በጠዋት አመመኝ። በዛ ላይ ቶሎ ቶሎ እየራበኝ ነበር። ግን እንጀራ አልቆ ስለነበር ምንም መብላት አልቻልኩም። በስነ ስርዓት አብሮቼው የማላውቀውን ባለቤቴን በላይን ደፍሬ ራበኝ አልኩት። ይዛ ትመጣለች፣ እጥር ምጥን ያለች መልስ። እኔም አፌን ዘግቼ መጠበቅ ጀመርኩኝ። ከብዙ አስቀያሚ መጠበቅ በኋላ በሩ ተከፈተ። እኔ ስንት ነገር ስጠብቅ በባዶ እጃቸው በዛ ላይ ፊታቸው ቅይርይር ብሎ መጡ። ስቅቅ ነው ያልኩት። የበለጠ ራበኝ። ምን ነው ባዶሽን አላት። እሱ አልፎለት ስሜቴን ተረድቶ የራሷ ጉዳይ ምን አገባኝ ወዲያ ቱ አሉ። እንደዛ ገና ሳልጸንስ ጀምሮ ከስሬ ሲሉ የነበሩ ጠጪ የሚሉ የት እንደገባን እንጃ። በአንድ ቀን ውሎ አዳር ተቀየሩ። ግን ለምን? ወይ ጉድ! ግራ ገብቶኝ ዝም ብዬ ሳያት በልና ልጄ ብለው ይዘውት ወጡ። ጠጋ ብዬ ላዳምጥ ነበር። ትላንት ሄጄ ነበር አሉት። እና ምን አሉሽ? አሃ መልሶ ወሬውን እንኳን ሳልጨርስ ያዞረኝ ጀመርና ቶሎ ብዬ አልጋው ላይ ቁጭ አልኩኝ። ወዴት እንደሄዱ አላውቅም። በጣም ቆዩብኝ። ሰውነቴ ሁሉ ነገሬ ተቆጣ። ሌማቱን ስከፍተው ትንሽዬ ድርቆሽ ብቻ ነው ያለው። ብረት ድስቶቹን ስከፍት ምንም ነገር የለም። እንዴት እንዳሰብኩት አላውቅም። አንድ ሐሳብ መጣልኝ። ድስት ውስጥ ውሃ አደረኩኝ። ከዛ ጨው አደረኩ። ከዛ ሽሮ አደረኩኝ። አማሰልኩትና ድርቆሹን እያረጠብኩኝ እንደ ቅመም እምባዬን እየተጠቀምኩኝ ረሃቤን አስታገስኩ። ከዛ ግን ወደ ውጭ ስወጣ በር ላይ ማንም አልነበረም። እንደምንም እያቃሰትኩኝ ዞር ብል ማንም ሰው አልነበረም። ሰው እንዳያየኝ ከቤት አልወጣም ነበርና ዛሬ
በእውነተኛው ብርሃን በፈጣሪ ስጦታ ራሴን አየሁት። በጣም ያስፈራል፣ ይጨንቃል። የኔ እንባ መቼም ገደብ የለውም። ማልቀስ ጀመርኩኝ። ብቻዬን መሆኔ ተመቸኝ መሰለኝ። ቦታዬ ላይ ቁጭ ብዬ ማልቀሴን ቀጠልኩኝ። ታውቃላችሁ፣ መቀመጥ ራሱ በጣም ያም ነበር። በስርዓት መቀመጥ አልችልም። በዛ ላይ ከኔ በላይ ሆዴ ነው የሚታየው። ለረጅም ደቂቃ ያለምንም ከልካይ ማልቀሴን ቀጠልኩኝ። የሆነ ሰዓት ዝምልና መልሼ ደግሞ አንዳንድ ነገሮችን ሳስብ የበለጠ አለቅሳለሁ። በዛን ሰዓት በህይወት እያለች እናቴ ከአጠገቤ ያለመሆኗ ያማል። የዚህ ሁሉ መንስኤ መሆኗ ያማል። ያለሁበትን እያወቀች 2 ዓመት ያህል መጥ አለማየቷ ያማል። ወንድም እንዳለኝ ባወቅኩ ሰከንድ ከሱ መለየት ያማል። ብቻ ሁሉም ነገር ያማል። በማልቀሴ ደስተኛ ነበርኩ። ሁኔታዎች ደስ ይላሉ። ያው ባይሉም እዛው ቁጭ ብዬ ፀሐይ ሲያንቃቃኝ ረሃቡ ድጋሚ እየተሰማኝ መጣ። ተነስቼ ልገባ ስል እናቴ የሚል ድምጽ ሰምቼ ዞርኩ። አላውቃትም። ከኔ በግምት 4 ዓመት አካባቢ የምትበልጥ ይመስለኛል። ደግሞ ምን ይሳብኝ መጣች ብዬ እየፈራሁ አቤት አልኳት፣ ወደ ኋላ እየሸሸሁ። እሷ ግን ወደኔ ጠጋ ብላ በእጇ የያዘችውን ፌስታል ዘረጋችልኝ። ትኩር ብዬ አየኋት። የሰፈር ሰው አትመስልም። አለባበሷ፣ ፊቷ ብቻ ስትታይ የከተማ ሰው መሆኗን ያሳብቅባታል። ምንድነው አልኳት ኮስተር ብዬ። ያው ህይወት ስለ ሰው ያስተማረችኝ ነገር ስላለ ነው። የራሴ እናት ያልታመነች ማንን ላምን? እሷ ግን ረጋ ባለመልኩ ፌስታሉን እየገለጠች ፍራፍሬ ነው እኮ ምንም አይደለም አትፍሪ አለችኝ። ሳየው ረሃቤ ትዝ አለኝና ሐሳቧን የምትቀይር መስሎኝ ቶሎ ብዬ ተቀበልኳትና አውጥቼ እዛው መብላት ጀመርኩ። ሳይታጠብ አለችኝ ልክ ብላ ያየችኝ። የዛኔ የምርም የከተማ ሰው መሆኗን አረጋግጥኩኝ። ግን ምንም አላልኳትም። ዝምታዬ መልስ ሆነላት መሰል። እሷም ዝም አለች። ይቅርታ ላወራሽ እችላለሁ አለችኝ። ስለምን አልኳት አሁንም ፊቴን እንደቋጠርኩ። እሺ ቁጭ በይ ቢያንስ አለች በአሳዛኝ ፊት እያየች። እኔም እዛችሁ ቦታ ላይ ቁጭ ብዬ ቀጥይ በሚል አስተያየት አየኋት። በድጋሚ ይቅርታ፣ ግን በጣም ለረጅም ደቂቃዎች ቁጭ ብዬ ሳይሽ ነበር። ስታለቅሺ አብሬሽ ሳለቅስ ነበርና የማግዝሽ ነገር ካለ ለማለት ነው አለች። ምንም የለም አመሰግናለሁ አልኳት። እሺ ቢያንስ አናግሪ። ስንት ዓመትሽ ነው? 15 ወይኔ ጉዴ፣ በ15 ዓመትሽ ነው ያረገሽው አለችኝ። ቀልደኛ አይደለም። በ13 ዓመት ያገባው፣ በ14 ዓመት መሃል ላይ አረገዝኩኝ። 15 ዓመት ላይ ልወልድ ነው አልኳት። በጣም ባይተናነቀኝ። ጭራሽ ባላለሽ? ታዲያ ይታለ እናትስ የለሽም አለችኝ። በሰዓቱ ሁለቱም የለኝም ብል ደስ ባለኝ ነበር። ግን ያው ነገሩን ቀለል አድርጌ እናቴ ከማላውቀው ሰው ጋር አጋብታኝ ጥላኝ ሄዳለች። እሱ ግን የት እንዳለ አላውቅም አልኳት። ንግግሬ ግልጽ እንዳልሆነ የገባት ይመስለኛል። ወደኔ ቀረብ ብላ እኔ ሰላም እባላለሁ፣ 21 ዓመቴ ነው። እንኳንስ አንቺ እኔ እንኳን ለዚህ ነገር ገና ነኝ። እንደዛ ብዬ ነው ማስበው። እኔ እዚህ አይደለም የምኖረው። አክስቴ ታማ ለመጠየቅ መጥቼ ነው። ነርሲንግ እየተማርኩ ነው። ምንም ቢሆን ስለ ልጅ አውቃለሁ። ምን ያህል ከባድ እንደሆነም አውቃለሁ። እና ይሄ ላንቺ ከባድ ነው። ሲቀጥል ደስተኛ ህይወት ላይ ያለሽ አትመስይም። ያለ እድሜ ጋብቻው እንዳለ ሆኖ ጥሩ ሰው ቢሆኑ ከ20 ደቂቃ በላይ ቁጭ ብለሽ ባታለቅሽ ነበር። እና እባክሽ እንድረዳሽ እርጅኝ፣ ቢያንስ ትንሽ ንገሪኝ አለችኝ። ንግግሯን ቃል በቃል አስታውሰዋለሁ። እሷ ስታወራ እኔ ሳለቅስ ነበር። ቀና ብዬ ሳያት አይኖቿን ባቅርረዋል። እንደምንም ብዬ አንዳንዱንም ቢሆን ህይወቴን ነገርኳት። እያለቀስኩ ነበር። አውርቼ ስጨርስ ግን እንባዬን ታገልኩና ፊቴን ጠራረኩኝ። ዝም ስትል ቀና ብዬ ሳያት
በጣም እያለቀሰች ነበር። ሙሉውን ብትሰማ ምን ልትል ነው? የሰማቸው እንዲህ ካደረጋት የኖርኩት እኔ ምን ልበል አልኩኝ። ተረዳሽ ለምን እንዳለቀስኩ? በዛ ላይ እርቦኝ ብዬ ቃሉን እንኳን ሳልጨርስ በእጇ ለማፈን እየሞከረች የነበረውን ለቅሶ ለቃ እየሮጠች ጥላኝ ሄደች። ጥላኝ ስትሄድ የበለጠ ከፋኝ፣ ግን ምንም አላልኩም። ፌስታሌን ይዤ ገብቼ መብላት ጀመርኩኝ። ያኔ ወደ ላይ ቀና ብዬ ተመስገን አልኩኝ። ምንም ቢሆን ከፈጣሪ ለኔ ተልካ ነው ብዬ አሰብኩኝ። መቀመጥ መተኛትም ሲከብደኝ ያቺ ወና የሆነች ቤት ውስጥ መንቆራጠጥ ጀመርኩኝ። ስነሳ ስቀመጥ መሸ። ጅቦች መጮህ ጀመሩ። እስከዛ ሰዓት ግን ባልተብየው አልመጣም ነበር። ብቻዬን መሆን እያስፈራኝ መጣ። ያለ መታከት ረጅም ሰዓት ብጠብቀው ሳይመጣ ቀረ። ድንገት ግን ያመኝ ጀመር። መቆም፣ መቀመጥ፣ መንቆራጠጥ፣ መተኛት፣ ሁሉንም ማድረግ ከበደኝ። በጣም አቃተኝ። የዛኔ ሆዴ ውስጥ ያለው ሊወጣ መስሎኝ ምን እንደማደርግ ማሰብ ጀመርኩኝ። ምንድነው የማደርገው? ምን አይነት ሆኖ ነው የሚወጣው? የዛኔማ አሁን ቢወጣ እንጀራ ከየት አምጥቼ ላበላው ነው ብዬም ተጨንቄ ነበር። አየልጅ ነገር አስቤው ሳይሆን ግን መጮህ ጀመርኩኝ። ማቃሰትም ነበረው። ተቀምጬ እንደምንም ስነሳ ስጮህ በሩ ጓ አለ። በድንጋጤ የምሆነውን ያጣሁት። የሚገርማችሁ ግን ለመጀመሪያ ጊዜ የእናት ስሜት ብዬ የማስበው ስሜት የተሰማኝ የዛኔ ነበር። ምክንያቱም መጀመሪያ የጅብ ድምጽ ሰማ ስለነበር እነሱ መስለውኝ ነበር። ግን ከራሴ ይልቅ በሆዴ ሊያስኩት ነበር የተጨነኩት። የደበኩኝ መስሎኝ ሁላ ሆዴን ወደ አልጋው አድርጌ አንገቴን ብቻ ነበር የመለስኩት። በልቤ ፈጣሪዬን እየተማጸንኩ የሚመጣውን መጠበቅ ጀመርኩ። ከትንሽ ዝምታ በኋላ በስርዓት ተንኳኳ። ዝም አልኩ። ሰላም ነኝ እዚህ ቤት አለች። ሴት ናት የሚለውን አረጋገጥኩ። ግን ሰላም የሚለው ስም ሰላም ነሳኝ። ግን ያው የወለደችኝ ሰላም እንደማትመጣ ስላወቅኩ ተውኩት። ከዛ ዞር ብዬ ማን ነው አልኩ። እኔ ነኝ ሰላም፣ ቅድም የመጣሁት ልጅ፣ ይቅርታ አለችኝ። ምንም ቢሆን ቁጭ ብላ አዳምጣኛለች። በተራብኩበት ሰዓት አብልታኛለችና ቀስ ብዬ በሩን ከፍቼ በቀስታ አየኋት። አቤት አልኩ። እንዳትገቢ ይመስል በሩን በእጄ ይዤ ብቻሽን ነሽ እንዴ አለችኝ በስስት እያየችኝ። አዎ ባጭሩ ለመቋጨት። እሺ ለቅድሙ በጣም ይቅርታ፣ ከአቅሜ በላይ ሆኖብኝ ነው። እንኳን ለመኖር ለመስማት ይከብዳል አለችኝ። ምንም ብትሆን ከብቸኝነት ይሻላልና በሩን ከፍቼ አስገብቻት በሩን ከውስጥ ቀረቀርኩኝ። ለምንድን ነው ብቻሽን ይሆንሽው? አሁንም አይመጣም አለችኝ። አላውቅም፣ ብቻ ጥሎኝ ሄደ። ጠዋት ከእናቱ ጋር የወጣ ነው። እዚህ ጫካ ውስጥ ነፍሰ ጡር ሴት፣ በዛ ላይ በዚህ እድሜ ብቻሽን ጥሎሽ የሄደው ምን አይነት ልብ ቢኖረው ነው አለችኝ። ወዲያው ራሷ መለስ አድርጋ ቆይ መጀመሪያ ቁጭ በይ ብላ አስቀመጠችኝና የሴት እንግዳ የለውም ቤቱን ቃኘት አድርጋ እጇን ታጠበችና ትሪ አመጣች። ከዛ አስታጥባኝ ምግቡን አቅርባ መጀመሪያ ራሷ ጎርሳ እንድበላ ነገረችኝ። በዛ ሰዓት ለመግደርደርም አቅም አልነበረኝም። መብላት ጀመርኩ። ከዛም አብረን በልተን ስንጨርስ አስታጥባኝ አጠገቤ ቁጭ አለች። ስልኳን አውጥታ አየችና 4:56 ደቂቃ ሆነኩ፣ እንዴት እስካሁን ያመሻል አለችኝ እየተብሰለሰለች። ሊያድርም ይችላል አታስብ ያልኳትና እንደ ታላቅ እህት አጠገቤ ቁጭ አለች። አንድ ጥያቄ ልጠይቅሽ አልኳት። እሺ ደስ ይለኛል አለች ለመስማት እየቸኮለች። ከሆዴ ውስጥ ልክ እንደኔ አይነት ሰው ነው የሚወጣው ማለቴ እኛም እንደዚህ ነበር አልኳት ግራ የገባው ጥያቄ። ቶሎ አልመለሰችልኝም። ቆይታ እንባዋን ለማዋጥ እየሞከረች አዎ ግን ትንሽ ነው የሚሆነው። ግን የት ነው የምትወልጂው? ማን ነው የሚያረስሽ አለችኝ።
የደላት። እኔ ሰውልዳ አጠገቤ ሰው ይኖራሉ ብዬ እጨነቃለሁ፣ እሷ ስለምታረስ ታስባለች። ማንም የትም ከፈጣሪ ጋር አልኳት። ማለት በቃ ብቻዬንም ብቸኛም ነኝ አልኳት። እምባይን በእጄ ሹራብ እየጠራረኩኝ ጥሎሽ የሚያደርግ ሆነ ባዶ ቤት ምጥሽ ቢመጣ ምን ልታደርጊ ነው? እትብቱን ማን ነው የሚቆርጠው ብላ ትክ ብላየችኝ። ክው ነው ያልኩት። ማለት ምኔ ነው የሚቆረጠው? ምጥ ምንድን ነው አልኳት። ይህን ሳላውቅ ማርገዜ ይመስለኛል። ይበልጥ አሳዘናትና ወደ መሬት እየተመለከተች እትብት ማለት አንቺና ልጁን የሚያያይዝ ነገር ነው። አንቺ የምትበዩ ምግብ ወደሱ የሚተላለፍበት ነው። ስትወልጂ እሱ ይቆረጣል ከምብርቱ ጋር፣ ከዛ ቀስ በቀስ ወደ ውስጥ ይገባል። ምጥ ደግሞ በወሊድ ሰዓት የሚፈጠረውን ስሜት ለመግለጽ ነው ብለሽ ያዥው። ግን አንቺ ስትወልጂ ሰው ያስፈልግሻል ብላ ወደ እኔ ልትጠጋ ስትል በሩ በኃይል ተንኳኳ። እኔ ደንግጬ እሷን ሳያት ከፊት ቀድማ በእጇ ወደ ኋላ ገፋችን። በድጋሚ በኃይል ተንኳኳ። ሰክሮ መጣ ብዬ በጣም ደንግጬ ነበር። ሰላምም እኔን እንደከለለች ማን ነው? ምንድን ነው አለች። ሰሊ እኔ ነኝ፣ ቶሎ ነይ ባክሽ፣ ቶሎ ነይ ክፈችው አለች በሩን እየደበደበች። እሷም ፈጥና በሩን ከፍታ አክስቴ ምን ሆነች አለች በእጇ ደረቷን እየነካካች። አይተሻል? ደህና ነበረች። የሰጠሻትን ምግብ ከበላች በኋላ በጣም ተቀያየረች። ትንፋሿ እየተቆራረጠ ነው። ቶሎ በይ እናቴ እንዳትሞትብኝ ባክሽ አለች። ከውጭ ያለችው በተማጽኖ አትደንግጪ፣ አትረበሽ፣ እሺ መሄድ አለብኝ። ደግሞ ካሁን በኋላ ለማንም በር እንዳትከፍቺ። እሷ ደግሞ ቅድም ፈርቼ እዚህ አድርሳኝ ስለተመለሰች ነው እሺ ብላኝ እየሮጡ ሁለቱም ሄዱ። አንዳንዴ ልምድ መጥፎ ነው መሰል። ስትሄድ ከፋኝ። ብቸኝነቴ ከስከዛሬው በላይ ይዛኔ ታወቀኝ። ያው የማመጣው ለውጥ የለምና በሬን ቀርቅሬ ምግብ በትንሹ በልቼ በስንት ስቃይ ተኛሁ። እንቅልፍ እስከወሰደኝ ሰዓት ግን ከበላች በኋላ አመማት የሚለውን ስለሰማሁ አሁን ካሁን አመመኝ ብዬ ስሳቀቅ ነበር። በቀጣዩ ቀን ከእንቅልፌ የቀሰቀሰኝ የበላይ በር ድብደባ ነበር። ዛሬ ደግሞ አቅም አጥሮኛል። ደክሜያለሁ በጣም። በስቃይ ተነስቼ በሩን ከፈትኩት። ገፍትሮኝ ነበር የገባው። ያው መጣ ለማለት በሚከብድ መልኩ ቀጥታ አንድ ፎጣ አንስቶ ተመልሶ ሄደ። እውነት ለመናገር በጊዜ መሄዱ አላስከፋኝም። ሳስበው ብቻዬን መዋል ይሻለኛል። ከሱ ጥፊና ጭቅጭቅ ማታ ካስቀረኋት ላይ በድፍረት በትንሹ ቀምሼ እሳት ማቀጣጠል ስለከበደኝ በቀዝቃዛው በላሁት። ሙሉ ቀኑን ብቻዬን ነበር። ምግቤ አሁን ካሁን አለቀችብኝ እያልኩኝ ቶሎ ቶሎ ስለሚርበኝ አማራጭ አጥቼ በላኋት። በር ላይ ቁጭ ብዬ ዋልኩኝ። የሆነ ሰዓት ውጋት ይለቅብኛል። ሆዴ ይተራመሳል። የዛኔ ተነስቼ እዛው እንቀሳቀሳለሁ። የማይመሽ ቀን የማይነጋ ሌሊት የለም ይባል የለ። እንደምንም መሸ። ግን የሚበላ ስላልነበር ተጨንቄ በሬን ከውጭ ዘግቼ ጋደም ብዬ ሳስብ ነበር። በር ተንኳኳ። ከመደንገጤ የተነሳ እንዴት እንደተነሳሁም አላውቅም። ማን ነው አልኩ ቀስ ብዬ። ክፈጂ በሩን በላይ ነኝ አለ። ከፈትኩት። በጣም ያስደሰተኝን ምግብ ይዞ ነበር የመጣው። በነገራችን ላይ በእርግጠኝነት እሱ ደግ ሆኖ ሳይሆን ፈጣሪ ስለሚያስብልኝ በሱ ልኮልኝ ነው። ምሳቃውን መሬት ላይ ወርውሮ ለጥ አለ። እኔም ጥጌን ይዤ ተኛሁ። ስነቃ ቤት ውስጥ አልነበረም። ምንም አላልኩም። መልሼ ቤት አስተካክዬ ወጣሁ። ለረጅም ጊዜ ተመሳሳይ ነገር እያሳለፍን ቆየን። ይወጣል፣ ማታ ይመጣል። ጠዋት ይወጣል፣ ማታ ይመጣል። ሲፈልግም ያድራል። ሰላምን ብትሆን ከዛን ቀን በኋላ ተመልሳ መጣጣቅ። ሰው እንዳልጠይቅ ማንን አውቃለሁ? ባውቅስ ማን ብዬ ጠይቃለሁ? ስለሷ ምን አውቄ ልጠይቅ? በዛው ልክ ደግሞ የበላይ እናት ማታ ማታ
ምግብ ይዞ ይመጣል እንጂ ቤት ድርሽ ብለው አያውቁም። በአንድ ቀን የቀየራቸውን ምክንያት ባውቅ በጣም ደስ ይለኛል። ለተከታታይ ቀናት ለአንድ ሳምንት በላይ ቤት መምጣት አቆመ። እኔ ቀኔ በደረሰ ቁጥር እየተጨነኩ ነው። እሱ ግድም አይሰጠው። ብቻዬን ሆኜ ነው የሚመጣው። ነገር ግን ቁጭ ብሎን በመጠበቅ አነጋለሁ። የመጨረሻው የሳምንቱ ቀን እሁድ ቀን እንደለመድኩት ዘጋግቼ ልተኛ ስል በር ተንኳኳ። ተመልሶ መጥቶ ነው ብዬ በግዴለሽነት በሩን ከፈትኩት። ግን እሱ አልነበረም። የበላይ ወንድም ሚስት ነበረች። እሷም ብትሆን 1-2 ቀን ፊቷን አሳይታኝ ጠፋች። ሲጀመር በእኔ ህይወት ሰው አይቆይልኝም። ሁሉም ጥሎኝ መሄድ ነው ስራው። ምን ነው አልኳት። ተሸፋፍና ስለነበር ብቻሽን ስለሆንሽ ብዬ ነው ብላ ወደ ውስጥ ገብታ በሩን ዘጋችው። መች እንደወለደች ባላውቅም በጀርባዋ ልጅ ይዛለች፣ ህፃን ልጅ። ከዛ ቁጭ ብላ የሚያንቀላፋውን ህፃን አልጋው ላይ አስተኝተው ይዛ የመጣችውን ምግብ ሰጣኝ። ቁጭ አለች። ለምን እንደሆነ አላውቅም። ምግቡን መብላት ፈራሁ። ለምንድነው እንደዚህ የጠፋሽው አልኳት። እማ በሌላ እንዳትተረጉሚ ነፍሰ ጡር ሆኜ ከቤት መውጣት ስለማልችል ነው። አሁንም ቤት ማንም ስለሌለ ነው አለችኝ። ለምንድነው እንዳትወጭ የሚባለው? ደግሞ ስለምንድነው እሳቸው እኔን ይጠሉ አልኳት። ግራ የገባኝ ነገር ስለሆነ ያንቺ ጥፋት አይደለም፣ የዛን ቀን የሰሙት ነገር ስላለ ነው አለችኝ። የራሷን ልጅ እየተመለከተች ነገሩ ስላልገባኝ ማለት አልኳት። አቀማመጤን እያስተካከልኩ ምን ማለት አለው ብለሽ ነው አለችኝ። ማለትማ ምን ሰምተው ነው አልኳት። እሳቸው ሴት ልጅ በጣም ነው የሚወዱትና የሚመኙት 6 ልጅ ወልደው 6ቱም ወንድ ሆነባቸው። በዛ ምክንያት መውለድ አቆሙና ልጆቻቸውን ቶሎ እየዳሩ ሴት ልጅ እንዲወለድላቸው ይፈልጋሉ። ግን እኔም መውለድ አልቻልኩም። አሁንም ወንድ እንደሆነ ስላወቁ ጥለውኝ ሲሄዱ ነው አንቺ ጋር መምጣት የቻልኩት አለችኝ። ግን ያልገባኝ ነገር መጀመሪያ በጣም እየተንከባከቡኝ ነበር። አሁን ለምንድነው ቤት መምጣት ያቆሙት? ምግብም በሱ መላክ የጀመሩት አልኳት። ምላሽ ስጠብቅ ግን በትንሹ ፈገግ እያለች ታይኝ ጀመር። ምን ሆነሻል? ችግር አለ አልኳት ግራ ገብቶኝ። ምግብ እኮ የምልክልሽ እኔ ነኝ። ሁሌ ማታ ማታ እቤት ይመጣ ስለነበርና የተፈጠረውን ስላወቅኩኝ ነው ስልክልሽ የነበረው አለችኝ። ያልጠበቅኩት ነገር ነው። ግን አመሰግናለሁ ብዬ ወደ ዋናው ወሬ የገባሁ። ምንድነው የተፈጠረው? ምንድነው ሰሞኑን የሰማሽው አልኳት። መጀመሪያ ላይ እኔንም ካንቺ በላይ በተለየ መልኩ ነበር የሚንከባከቡ። ልክ 7 ወሬን ስጨርስ ግን አንድ ቀን መተው አይተውኝ ሄደው ከቀጣዩ ቀን ጀምሮ ተቀየሩብኝ። ስወልድ ራሱ በስርዓት አልታረስኩም አለች። ለምን በግልጽ እንደማታወራ አላውቅም። ብቻ አልገባኝም። ታዲያ ከኔ ጋር ምን አገናኘው? ማለቴ ገና መች ወለድኩኝ አልኳት ግራ ቢገባኝ። ወንድ መሆኑን አውቀዋል አለችኝ። በምን ታወቀና? ጉድ እኮ ነው አልኩኝ። ነገሩ ግራ ቢሆንብኝ በሷ እየተበሳጨሁ ወይ በቃ አውቀዋላ ተነግሯቸዋል አለች። እሷም በተናደደ መልኩ እኮ በምን አወቁ ነው የኔ ጥያቄ አልኩኝ። እኔ ስለማላምንበት እንዲህ ነው ብዬ መናገር አልፈልግም፣ ለዛ ነው አለችኝ። እሺ ቢያንስ ንገሪኝ ልወቀው፣ ማን የነገራቸው? በምን አወቁ አልኳት። አሁንም ወይ በቃ እሷ በምታመልከው ነው አለችኝ። ደነገጥኩኝ፣ በጣም ደነገጥኩኝ። ብታምኑም ባታምኑም እስከዛች ሰዓት ድረስ የማውቀው አንድ አምላክ፣ አንድ ሃይማኖት፣ አንድ ቋንቋ፣ አንድ ሀገር እንዳለ ነበር። ስለዚህ ግራ ገብቶ ማለት ፈጣሪ እኮ አይታይም አይደል እንዴ? ለሷ እንዴት ይነግራታል? ሞገስ እኮ ስለ ፈጣሪ ያስተምሩኛል አልኳት። እንደዛ አይደለም መረ ስም ላለመጥራት ነው፣ ጠንቋዩ ነው አለችኝ። በፈጣሪ ስም በጣም ነው የደነገጥኩት። ምክንያቱም ጠንቋይ ማለት ልክ መጀመሪያ እናቴ ወስዳ የጣለችኝ ሴትዮ ማለት ናት ማለት ነው አልኩ። ደነገጥኩ በጣም።
በዚህ አጋጣሚ ግን ሁሉም ነገር ለበጎ ነው። ሁሉም አጋጣሚዎች ሌላ መልካም አጋጣሚ ይዘው ይመጣሉ። የዛኔ ከሷ ጋር መጣሌ በጣም ያበሳጨኝ ነበር። ሰላምን እንድጠላት አድርጎኝ ነበር፣ እናቴን ማለት ነው። ነገር ግን እዛ ቤት መሄዴ ሞገስን አስተዋወቀኝ። ሞገስ ደግሞ ወንድሜን አስተዋወቀኝ። ያው መጨረሻው ባያምርም። ክፍል 6 ይቀጥላል።